አሁን ባለው ሁኔታ ነገሮች ግራ አጋቢ ሆነዋል። ትራምፕ ከኢራን ጋር ተግባባን ቢሉም ኢራን የማውቀው ነገር የለም እንዳለች ነው። Tonight, the final hours of the ceasefire between the U.S. and Iran, and the confusion tonight. Will there even be talks to make a new deal? የኢራን አጭር መልስ የማውቀው ነገር የለም ሆኗል። በሆርሙዝ የእገዳው ትንቅንቅ እንደቀጠለ ነው። አንዱ የመርከብ ካፒቴን ልመለስ ባካችሁ አትተኩሱብኝ በማለት ሲማጸን ይሰማል። Here's one of the captains begging for mercy. Listen. Navy, Motoranga Sanmar Herald, Sepa Navy, you gave me clearance to go. Sepa Navy, this is Motoranga Sanmar Herald, you gave me clearance to go. My name second on your list. You gave me clearance to go. You are fighting now. Let me turn back. ትራምፕ ከኢራን ጋር ካልተስማሙ የአሜሪካ የኑሮ ውድነት ይቀጥላል። ትራምፕም በህዝባዊ ተቃውሞ ጫና ውስጥ እየወደቁ ነው። ትራምፕ አሁንም ኢራንን ድቅቅ አደርጋለሁ ወደሚለው ፉከራቸው ገብተዋል። Because if they don't, the United States is going to knock out every single power plant and every single bridge in Iran. No more Mr. Nice Guy. They'll come down fast, they'll come down easy, and if they don't take the deal, it will be my honor to do what has to be done. ትራምፕ አሸነፍን ብለው ያስጨበጨቡበት ጦርነትም ኤፒክ ፊውሪ ወይም ታላቁ ቁጣ የተባለው ዘመቻቸውም ዳግም ሊያገረሽ ጫፍ ላይ ደርሷል። Epic Fury! Is that a great name? ትራምፕ የኢራንን የድርድር ቁማር ተበልተዋል። ጦርነቱን አሸንፈናል፣ ኢራንንም አንበርክከናል፣ ለድርድር እግራችን ስር ወድቃ እየለመነችን ነው፣ ሁሉም ነገር በሁለት ሳምንት ያልቃል ያሉት ነገር አልሆነም። ትራምፕ በጦር ሜዳ አገኘነው ያሉትን ድል ኢራንን በጫናና በማስፈራራት ወደ ድርድር ጠረጴዛ አምጥተው ስምምነት ለማስፈረም ያደረጉት ሙከራ በትላንትናው ዕለት ከሸፈ። ይህ የሆነው ኢራን በእንደዚህ አይነት ድርድር ላይ አልገኝም በማለቷ ነው። ትራምፕ በዲፕሎማሲውና በድርድሩ አቅጣጫ አዘጋጅተውት የነበረውን ቁማር በኢራን ተበልተዋል። ያለቀ የደቀቀ ነው የቀረው ፊርማ ብቻ ነው ሲሉበት የከረመው ጉዳይ በኢራን እምቢተኝነት ቁማሩ ተበልቷል። እናም ትራምፕ ተናደዋል። የኢራን አሜሪካ ጉዳይ አድሮ ቃሪያ እያደር ጥሬ እየሆነ ነው። ለ15 ቀናት የተቀመጠ የተኩስ አቁም ስምምነት በማብቂያው አፋፍ ላይ ነው። የተኩስ አቁሙን ተከትሎ ፕሬዝዳንት ዶናልድ ትራምፕ ሁሉም ነገር ያለቀ የደቀቀ ኢራን እጅ የሰጠች የኒውክሌር ግብዓት የሆነውን የበለጸገውን ዩራኒየም ለአሜሪካ ለማስረከብ ቆርጣ እንደተስማማች ከዚህ በኋላ ኒውክሌር በዞረበት እንደማትዞር አድርገው ደግሞና ደጋግመው ሲናገሩም ተሰምተዋል። አሁን ነገሩ ሲታይ ደግሞ ታሪኩ ሌላ ሆኗል። ኢራን እኔ ስለምታወሩት ሁሉ የማውቀው ነገር የለም ብላ አርፈዋለች። ትራምፕም ቃል አባይ ተብለው ሜዳ ላይ ቀርተዋል። ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት ለሁለተኛ ዙር ድርድር ፓኪስታን ሊልኩት የነበረው ልዑካን ቡድን ኢራን አልገኝም በማለቷ መቅረት ግድ ብሎታል። እናም ትራምፕ ክፉኛ ተናደዋል። በዚህም ትራምፕ ክፉኛ ንዴቱ ስለገቡ የተኩስ አቁም ስምምነቱ ሊጠናቀቅ ሰዓታት ብቻ በቀሩበት ሁኔታ ትራምፕ ምን አለበሉኝ ኢራንን አያድርገኝ ሲሉም ፎክረዋል። Because if they don't, the United States is going to knock out every single power plant and every single bridge in Iran. No more Mr. Nice Guy. They'll come down fast, they'll come down easy, and if they don't take the deal, it will be my honor to do what has to be done. ፕሬዝዳንት ዶናልድ ትራምፕ በሚያጋሯቸው የማህበራዊ ሚዲያ ልጥፎቻቸውና በሚሰጧቸው ጋዜጣዊ መግለጫዎቻቸው ሁሉ ከኢራን ጋር ስምምነት ላይ ደርሰናል ያበቃ ጉዳይ ነው በሚል ከስማቸው በላይ እርግጠኛ ሆነው ሲናገሩ የሚደመጡ ነበር። ትራምፕ ለዚህ የድርድር ድል በቅተናል ሲሉ የነበረውም ከኢራን ጋር ውስጥ ለውስጥ ሲደረግ ነበር ባሉት ድርድር ነው። እውነታው ሲገለጥ ግን ታሪኩ ሌላ ሆኗል። ኢራንም 10 ጊዜ ድርድር እያላችሁ በምትሉት ጉዳይ የለውበትም፣ የማውቀው ነገር የለም፣ አለቀ ደቀቀ የምትሉት ከማን ጋር ተደራድራችሁ ነው ስትልም አስታውቃለች። የትራምፕ ብስጭትም የነበረው እዚህ ጋር ነው። እናም በሳቸው አገላለጽም መሰረት ከሰሞኑ በፓኪስታን ይካሄዳል ተብሎ የከሸፈው ሁለተኛው ዙር የአሜሪካ ኢራን ድርድር የተደረሰውን ስምምነት ይፋ አድርጎ ከመፈራረም ውጪ ሌላ ታሪክ የለውም። ትራምፕ እንደውም ከዚህም ባለፈ ጎበዝ፣ በዚህ ጉዳይ ምንም አያሳስባችሁ፣ እኔ የምነግራችሁ እኮ ከኪሴ አውጥቼ አይደለም፣ እየሆነ ያለውን እውነታ ነው። እኛ ኢራንን የበለጸገ ዩራኒየም የምንረከበው ገንዘብ ከፍለን አይደለም፣ በነፃ ነው። ኢራን ተሸንፋ እጅ የሰጠች ሀገር ናት። አሸንፈናል።
አመራሮቻቸውን አንድ በአንድ ስለገደልንባቸው አሁን ያለው ስርዓት አዲስ ነው። በኢራን አሁን ያለው አመራር አዲስ በመሆኑ በአገሪቱ የስርዓት ለውጥን አምጥተናል። ለዚያም ነው ከዋናው ድርድር በፊት ያደረግነው የጀርባ ድርድር የተሳካው ብለውም ነበር። እናም በትራምፕ የተደጋገመ መግለጫ መሰረትም ሁለተኛ ዙር ድርድር ተብሎ የከሸፈው ድርድር ለፊርማ ሴሬሞኒ ወይም ይፋዊ ስነ ስርዓትን ከመተግበር ውጪ ሌላ ታሪክ የለውም። ትራምፕ በነጋ በጠባ በተነሱ በተቀመጡ ቁጥር ደጋግሞ የተናገሩትና እሳቸው አልቆለታል ያሉትን ድርድር በተመለከተ ግን ኢራን ለቀናት ምንም አይነት ምላሽን ሳትሰጥበት ቆይታለች። በመጨረሻ በኢራን በኩል ምላሹ ሲሰጥ ኢራን አለኝ የምትለው አቋም ሌላ፣ ትራምፕ ሲናገሩ የከረሙት ደግሞ በተቃራኒ ሆኖ ተገኘ። በርካቶችም ማንን እንመን? ስንት ኢራን አለ? ትራምፕ ተነጋገርኩ ሲሉ የከረሙት ከየትኛው ኢራን ጋር ነው በማለትም መጠየቅ ጀመሩ። የኢራን ባለስልጣናት የምንሰጠው የበለጸገ ኢራን የለም፣ እጅ የሰጠም የሚሰጥም አይኖርም፣ የምናቆመውም የኒውክሌር ፕሮግራምም የለም፣ ድርድርን በተመለከተ ያለቀ የደቀቀ የሚባለው ነገር ፈጽሞ ሐሰት ነው ሲሉ ቅጩን ተናገሩ። በዚህ ወቅት ያለው ብቸኛ አማራጭ የድርድሩን ወቅት መጠበቅ ነው። የድርድሩ ቀን ማለት የተኩስ አቁም ስምምነት ከማለቁ በፊት መካሄድ የሚኖርበት ነው። ለ2 ሳምንታት የተቀመጠው የተኩስ አቁም ስምምነት የሚጠናቀቀው ኤፕሪል 22 ቀን 2026 ወይም በኢትዮጵያ አቆጣጠር ሚያዝያ 14 ቀን 2018 ዓ.ም ነው። እናም ፓኪስታን ይደረጋል የተባለው የድርድር ሩጫ ቀጠለ። ሩጫው በአሜሪካ በኩል ነው። ኢራን የመረጋጋት ሁኔታ ይታይባታል። ትራምፕ በምክትላቸው ጄዲ ቫንስ የሚመራ ተደራዳሪ ልዑካን ቡድን ፓኪስታን ኢስላማባድ የሚልኩ መሆናቸውን አስታወቁ። ፓኪስታንም ኢራናውያንን ጠጋ ብለሽ አግባቢ፣ እንደዚሁም ለድርድር በሚያመች መልኩ ጸጥታሽን ጠበቅ አድርጊ ተባለች። ትራምፕ ተደራዳሪ ልዑካን ቡድኔን ወደ ፓኪስታን ለመላክ ዝግጅቴን እያጠናቀቅኩ ነው እያሉ ባሉበት ሰዓት ኢራን ከቴህራን የቀጥታ መግለጫ እየሰጠች ነበር። መግለጫውም የተሰጠው በኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ በኩል ነበር። ኢስማኤል ባጋይ ፕሬዝዳንት ትራምፕ ሲሰጡት ከከረሙት መግለጫ በተቃራኒው ማብራሪያን ሰጡ። በአጭሩም እኛ በድርድሩ አንገኝም ሲሉም አስታወቁ። ትራምፕ ሳምንቱን ሙሉ ያለቀ የደቀቀ ነው ሲሉት የከረመው ሁሉ ውሃ በላው። ኢራኖች በእርግጥም እንዳሉት አደረጉ። እየደረሰ ነው፣ ኢስላማባድ ሊገባ ነው የተባለውም በምክትል ፕሬዝዳንቱ ጄዲ ቫንስ የተመራው የአሜሪካ ልዑካን ቡድን አየር ላይ ከወጣ በኋላ ከመንገድ ይመለስ ወይም ባለበት ይቅር ግልጽ ባልሆነ ሁኔታ ድምፁን አጠፋ። እናም የፕሬዝዳንት ትራምፕ ያለቀ የደቀቀ ነው የሚለው የአንድ ሳምንት መግለጫ ገለባ መሆኑን ተረጋገጠ። የተኩስ አቁም ስምምነት ጊዜው ከመጠናቀቁ በፊት ይካሄዳል የተባለው ሁለተኛው ዙር ድርድርም አየር ላይ በኖ ቀረ። እናም ትራምፕ ተነጋገርኩ የሚሉት ከየትኛው ኢራን ጋር ነው የሚለውም ጥያቄ አጭር መልስ ወይም ምላሽ አገኘ። አጭሩ መልስ ትራምፕ በኢራን ውሳኔ ሊሰጥ ከሚችል አካል ጋር አልተነጋገሩም፣ ወይም በአጠቃላይ ትራምፕ ስለ ድርድሩ ሚዲያውንና ህዝቡን በግልጽ እየዋሹ ነው የሚል ይሆናል። ኢራን በሌላ አቅጣጫ አልደራደርም ብዬ 100 የዘጋውት ፋይል ወይም የድርድር በር የለም። ነገር ግን ትራምፕ በሚሉት ደረጃ ግን አልተደራደርኩም፣ ደግሞም አልደራደርም። ለድርድር በመጀመሪያ ደረጃ የድርድር ማዕቀፍ ሰነድን ወይም ፍሬምወርክን ማዘጋጀት ያስፈልጋል። ተደራድረን ለመስማማት ይቅርና የድርድር ፍሬምወርክን እንኳን ያዘጋጀንበት ሁኔታ የለም። ከዚህ ባለፈም በተኩስ አቁም ውስጥ አሜሪካ መርከቤ ላይ በመተኮስና በማገትም ጭምር የተኩስ አቁም ስምምነቱን አፍርሳለች። በሁለተኛ ደረጃ የሆርሙዝ ሰርጥ ወደቦችንም ዘግታለች። እናም በአሜሪካ በኩል የሆርሙዝ ሰርጥ እገዳ የማይነሳ ከሆነ ኢራን ለድርድር በሚል ልዑካን ቡድኗን የምትልክበት አንዳች ሁኔታ አይኖርም ስትል አስታውቃለች። ትራምፕ በበኩላቸው ኢራንን የባልኩት መሰረት ካልተደራደረች አበቃላት፣ የኤሌክትሪክ መሰረተ ልማቶቿን አንድ ባንድ አወድማለሁ፣ ድልድዮቿንም እሰባብራለሁ ወደሚል የቀደመው ፉከራቸው ተመልሰዋል። Take it, because if they don't, the United States is going to knock out every single power plant and every single bridge in Iran. No more Mr. Nice Guy. They'll come down fast, they'll come down easy, and if they don't take the deal, it will be my honor to do what has to be done. ይህንን የትራምፕ ፉከራና ዛቻ የሰሙ ሰዎች ደግሞ ከወታደራዊ ዓላማ ውጪ የሲቪል መጠቀሚያዎችን ማውደም የጦር ወንጀል ነው፣ ይህም በጦርነት የመሸነፍ ምልክት እንጂ ማሸነፍን ወይም በጦርነት የበላይነት መያዝን የሚያሳይ አይደለም በሚል እየሞገቱ ይገኛሉ። ኢራን ለድርድር አሜሪካ በሆርሙዝ ወደቦች ላይ ጣለችውን እገዳ ታንሳ የሚል ቅድመ ሁኔታን ስታስቀምጥ፣ ትራምፕም ቢሆኑ በበኩላቸው ያስቀመጡት ቅድመ ሁኔታ አለ። ይህም የትራምፕ ቅድመ ሁኔታ ኢራን ከአሜሪካ ጋር ከመደራደር ባለፈም ትስማማ፣ እገዳ ይነሳል፣ ሁሉም ነገር ቀና ይሆናል የሚል ነው። እናም አሁን የተኩስ አቁም ስምምነቱ አብቅቷል በሚባልበት ሂደት ሁለቱም ተደራዳሪዎች የድርድር ቅድመ ሁኔታን አስቀምጠው ቅርቃር ውስጥ ገብተዋል። የፕሬዝዳንት ትራምፕም ጨርሰናል ያበቃ ጉዳይ ነው የሚሉት መግለጫዎች በሙሉ የአየር ላይ ፊኛዎች መሆናቸውም ተረጋግጧል። Epic Fury! Is that a great name?
ፕሬዝዳንት ዶናልድ ትራምፕ ለመሆኑ መሬት ላይ የሌለውን ነገር ለምን ይናገራሉ የሚለው ጉዳይ አሁንም ማነጋገሩን እንደቀጠለ ነው። ብዙዎች ለዚህ የትራምፕ ያልተጨበጡ መግለጫዎች እየሰጡ ያሉት ምላሽ ፕሬዝዳንቱ በህዝብ ጫና ውስጥ ስላሉ ነው የሚለው ነው ታይቷል። ጦርነቱን ተከትሎ በተለይ ደግሞ ከሆርሙዝ ወሽመጥ መዘጋት ጋር በተያያዘ የነዳጅ ዋጋ ንረት የአሜሪካንን ሸማች ሳይቀር ማናወጥ መጀመሩ አንዱ የትራምፕ ፈተና ነው። በዚህ ጉዳይ ትራምፕ ምን አይነት የጦርነት ጉድ ሰብስበው አመጡብን በሚል የአሜሪካ ህዝብ በመላው የአገሪቱ ስቴቶች የተቃውሞ ሰልፍን እስከ ማካሄድ የደረሰ መሆኑ የሚታወስ ነው። የአክሲዮን ገበያው እየወደቀ ኑሮም በአሜሪካም ሆነ በመላው ዓለም ሀገራት እየተወደደ ነው። እናም ፕሬዝዳንት ዶናልድ ትራምፕ የድርድር ያለ ቢሉ ወደው አይደለም። ጦርነቱ የፊት ለፊት ፍልሚያ ብቻ ሳይሆን የኢኮኖሚ ጦርነትም ጭምር ነው። ቀድሞ የሚንበረከክ ለድርድር እጅ ይሰጣል እየተባለም ነው። ትራምፕ ኢራንን በዲፕሎማሲ በማስፈራራትና በብዙ ጫና እሳቸው በሚፈልጉት መንገድ ወደ ድርድር ጠረጴዛ ላይ ያስገቧት እጅግ ብዙ ጥረዋል፣ ግን ደግሞ ሊሆን አልቻለም። ፕሬዝዳንት ዶናልድ ትራምፕ ግን ከኢራን ጋር ከስምምነት ለመድረስ ጫና ውስጥ አይደለውም ሲሉም ትሩዝ በተባለው ማህበራዊ ትስስር ገጻቸው ልጥፍ አጥብቀው አስተባብለዋል። ሁለቱ ሀገራት ቢያንስ የተኩስ አቁም ስምምነታቸውን ሊያራዝሙ ይገባል የሚሉ አስተያየቶች እየተሰጡም ከርመዋል። ትራምፕ ከኢራን ጋር የተደረሰው የሁለት ሳምንት የተኩስ አቁም የመቀጠል እድሉ በጣም ጠባብ ነው ሲሉ የሚያስታውቁበት ሁኔታ ታይቷል። ለማንኛውም ትራምፕ ይህንን ጦርነት አሸንፈናል፣ ጦርነቱን አላሸነፋችሁም እያሉ የሚያወሩት የውሸት ዜናን ወይም ፌክ ኒውስን የሚያሰራጩ የመገናኛ ብዙሃን ናቸው በማለት ደጋግመው እየተናገሩ ይገኛሉ። We've won this. This war has been won. The only one that likes to keep it going is the fake news. I mean,